الله ምንድነው የሚለው ጀነት የፈጣኖች የብልጦች የተሽቀዳዳኞች ሀገር ናት وصارعوا الى مغفرة من ربكم ወደ አላህ ምህረትና ይቅርታ ተሽቀዳደሙ ዛሬ ነፍስን ግዛት ይላሉ ገበያው እንደደራ ዋጋው ርካሽ እንደሆነ ያኒ ሰመኑ ደሞ ያንተ ገንዘቡ በእጅ እንዳለ ይላል ለዚህ ስትናታችን አይሻ አንድ ለማይ ሲመጣ ወይም ደሞ ጠያቂ ሲመጣ ምን ነበር መሰራችሁ የሚያረጉት ሳንቲሙን ለጠያቂው ከመስጠታቸው በፊት እናታችን አይሻ ያጥቡታል ካጠቡት በኋላ ሽቶ ይቀቡታል ከዛ ለጠያቂው ይሰጡታል ለምንድን ነው እንደዚህ የምታረጉት ሲባሉ እናታችን አይሻ ይሄ ሳንቲም ጠያቂው እጅ ከማረፉ በፊት አላህ እጅ ነው የሚያርፈው ትላለች አላህ እጅ ደግሞ ጥሩ ነገር እንጂ እንዳያርፍ ነው ትላለች እሰቡት ቤቱ በወርቅና በብር የተገነባ በውድ አልማዞች የታነጸ ቤት እዛ ላይ ደግሞ ምንድነው ምስክ ነው ሽታውን የሚሸተውና ያ ለቢና የተገነባበት ህንጻ ውስጥ ማን ነው ያንን ህንጻ የሚፈልገው ዛሬ ሰው በሐራም ይሽቀዳደማል ሰው በሐራር ህንጻ ገንብቶ ለመኖር ዋሽቶ ቀጥፎ አጭበርብሮ በተለያዩ መሐረማቶች ላይ ተገኝቶ መጥፎ ነገሮች ላይ ተገኝተን ኢዘን ኢኽዋን ያኒ እነዚህ ነገሮች ስናስብ ነው ራቅ ብለህ ማሰብ እንዳለብህ ያኒ ራቅ ብለህ መሄድ እንዳለብህ ረሱላህ ሰለላሁ ዐለይሂ ወሰለም የሚነግሩ ሰብስክራይብ በማድረግ ቤተሰብ ይሁኑ ዛሬ አምልጥ ነው ለማምለጥ ነው ትግሉ አይደለም ሁሉም በዱንያ ላይ በልጦ ቀድሞ ለመገኘት አላህ ምንድነው የሚለው ጀነት የፈጣኖች የብልጦች የተሽቀዳዳኞች ሀገር ናት وصارعوا الى مغفرة من ربكم ወደ አላህ ምህረትና ይቅርታ ተሽቀዳደሙ ያቺ አላህ ምህረት እዝነት የይቅርታው ቦታ ጀነት ናት وجنة عرضها السماوات والارض ያቺ አርዷ ስፋቷ ሰማይና ምድርን የምታጠቅ እሰቡ ኢኽዋን عدت للمتقين የተዘጋጀችው ደግሞ ለማን ነው ለነዛ አላህን ለሚፈሩ ባሎች الذين ينفقون في السراء والضراء ይላቸዋል እነዛ አላህን የሚፈሩ ባሎች እነዛ እነማን ናቸው ገንዘባቸውን በደስታም ጊዜ በምቾትም ጊዜ በችግርም ጊዜ የሚያወጡት የማይሳሱት ይሄንንም ብለው የማይጨናነቁት አንዲት አለቻቸው ያቹን አውጥተው የሚሰጡት ምን አለ ምን አስበው ነው የሚያወጡት አኺራን ያስባሉ ጀነትን ያስባሉ ዛሬ ሲያወጡ ምንም ፈልገው ነው አኺራን ፈልገው ነው እነ ሰይድና አቡበከር ስዲቅ ከማ ቃል ረሱሉና ሰለላሁ ዐለይሂ ወሰለም አቡበከር ተጠይቀው ምንድነው ያደረጉት ያላቸውን ሀብት ነው የሰጡት ለእስልምና አይደለም ነብዩ ምን አስቀረህ ሲሏቸው አቡበከር والله يا رسول الله አላህንና መልእክተኛውን ትቼ መጣሁ ነው ያላቸው ሰለላሁ ዐለይሂ ወሰለም ሌላውንስ ምን እየፈለገበት ነው እየገዛበት ነው ለዚህ ነው አላህ انفسهم واموالهم بان لهم الجنه አላህ ገዛቸው ከነዛ ከአማኞች ገንዘባቸውን ህይወታቸውን ገንዛን ዋጋው ምን በሆነ ክፍያው ምን በሆነ ጀነት በሆነ ነው ኢላላህ ሱብሃነሁ ወተዓላ በይወሽራ ነው ሽያጭና ግዥ ነው ዛሬ ዱንያ የሽያጭና የግዥ ሀገር ነው አይደል ለዚህ ነው ኢማም ኢብኑ አልቀይም አልጀውዝ ሚላሉ اشتري نفسك اليوم السوق قائمه والثمن موجوده والبضائع رخيصه جدا جدا ይላሉ ዛሬ ነፍስን ግዛት ይላሉ ገበያው እንደደራ ዋጋው ርካሽ እንደሆነ ያኒ ሰመኑ ደሞ ያንተ ገንዘቡ በእጅ እንዳለ ይላሉ ዛሬ ረካዓቴን ሶላት መስገድ ቀላል ነው ላንተ እድሉ አለ ቁርአን መቅራት ላንተ እድሉ አለ በትንሽ ቀርተህ ብዙ የምታገኝበት ትንሽ አድርገህ ብዙ የምትሰበስብበት ነገር አለ ይዘን ዛሬ ገበያው እንደደራ ገበያው ዱንያ ነው ተጠቀምበት ነው የሚሉህ ዛሬ ገበያው እንደደራ ተጠቅመህ ራስህን ግዛበት ስለዚህ አላህ በይዑ ሽራ ነው ያደረገው ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት አንድ ሰው መጣ ነብያችን ጋር ሰለላሁ ዐለይሂ ወሰለም ምን ይዞ መጣ ፈረስ የተለገመች ፈረስ ይዞ መጣና ያ ረሱላህ هذه اعطيتك في سبيل الله አንተ የአላህ መልእክተኛ እችን የተለገመች ፈረስ ከነ ልጓማ ለአላህ في سبيل الله ፈልጌ ሰጥቻችኋለሁ አላቸው ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም فلك في الجنه 700 ناقه كلها مخطومه قالت رسول الله صلى الله عليه وسلم ابشر قالت لانت الله جنت ላይ 700 ፈረስ አዘጋጅቶልሃል አሉት ጀነት ላይ ተመልከቱ ኢኽዋን አንድ ፈረስ ነው የሰጠው في سبيل الله 700 ፈረስ ሁሉም ደግሞ እንዳይጎልበት ከነ ልጓማቸው አሉት ረሱላህ ሰለላሁ ዐለይሂ ወሰለም ስለዚህ ነው እናታችን አይሻ ረዲየላሁ ዐን አንድን ሰደቃ ሊሰጡ ሲሉ እናታችን አይሻ ብር አውጥታ ልሰሰትን ለማኛ ያስቸግሩ አቡን ካልቀቀኝ አይደለም ለይሰ ከذلك ኢኽዋን አላህ በአምዋሊሂም ነው የሚገዙት ጀነትን ተደስተው ነው ፈልገው ነው ማሻአላህ ደብዳቤን ወደ አኺራ የሚያደርስልኝ መልእክተኛ መጣልኝ ብለህ ተደስተህ ነው የምትሰጠው ለዚህ እናታችን አይሻ አንድ ለማይ ሲመጣ ወይም ደግሞ ጠያቂ ሲመጣ ምን ነበር መሰራችሁ የሚያረጉት ሳንቲሙን ለጠያቂው ከመስጠታቸው በፊት እናታችን አይሻ ያጥቡታል ካጠቡት በኋላ ሽቶ ይቀቡታል ከዛ ለጠያቂው ይሰጡታል ለምንድነው እንደዚህ የምታረጉት ሲባሉ እናታችን አይሻ ይሄ ሳንቲም
ጠያቂው እጅ ከማረፉ በፊት አላህ እጅ ነው የሚያርፈው ትላለች አላህ እጅ ደግሞ ጥሩ ነገር እንጂ እንዳያርፍ ነው ትላለች ለዚህ ነው አንደኛችሁ ከሐላል ገንዘቡ ከመልካም ገንዘቡ ሰደቃን ሲያወጣ فيتقبل الله بيمينه ይላሉ ረሱላህ አላህ በእጁ ይቀበለዋል ይላሉ فيربي له كما يربي احدكم الفلوة አላህ ያሳድግለታል አንደኛችሁ አረቦች ለከብት ልጅ ጉምታላችሁ አይደለም ለፈረሶቻቸው ልጅ ጉምታላቸው የፈረስ ልጆቻቸውን ተንከባክበው እንደምታሳድጉት ያችን አንዲት ዲርሃም ያሳድጋትና አላህ የውመል ቂያማ ጀበል ኡሁድ የምታክሉና ትመጣለች ሰውየው ከኸይር ስራው መካከል ተራራ የሚያክል ያገኛል ምንድነው ያ ረቢ ብሎ ሲጠይቅ ይሄ ኸይር ስራ ይሄማ በዱንያ ላይ የሰጣት አንድ ዲርሃም ናት እኛ ተንከባክበን አሳድገልህ ነው ይላል አላህ Subhanahu Wa Ta'ala اشتراء بيع والشراء ان الله اشترى من المؤمنين انفسهم واموالهم بان لهم الجنه نفساቸውን ገዛ ነው በምንድነው ሽያጭና ግዢ ለዚህ ነው አላህ ወሳሪው ኢላ መግፊረቲ ሚን ረቢኩም ወጀነቱ عرضها السماوات والارض يدل للمتقين الذين ينفقون في السراء والضراء والكاظمين الغيظ ቁጣቸውን የሚወጡ والعافين عن الناس ተበድለው ይቅር የሚሉ والله يحب المحسنين الله ይቅር ባዮችን አሳማሪዎችን መልካም ሰሪዎችን ይወዳል والذين اذا فعلوا فاحشة او ظلموا انفسهم ነዛያ መጥፎ ስራ በሰሩ ጊዜ ወይ ራሳቸውን በበደሉ ጊዜ ذكروا الله አላህን ያስታውሳሉ ወደ ይመለሱልለው فاستغفروا لذنوبهم ማንንም እንደማይምራቸው ያውቃሉ ይቅርታን አላህን ይጠይቃሉ ومن يغفر الذنوب الا الله الا الله ማን ነው ከወንጀል ሊምር የሚችለው ማን ነው ይቅርታ ብሎ ምህረቱን የሚለግስ الا الله Subhanahu Wa Ta'ala الله Subhanahu Wa Ta'ala اولئك ይላቸዋል جزاؤهم مغفرة من ربهم ከጌታቸው ሆነ ይቅርታና ምህረት ተዘጋጅቶላቸዋል وجنات تجري من تحتها الانهار خالدين فيها ለነሱ አዘጋጅተላቸዋል በስሯ ፈሳሽ ወንዞች ያሏት ጀነትን አዘጋጅተላቸዋል ونعم اجر العاملين የነዚህ መልካም ሰሪዎች መጨረሻ ምንኛ ያማረችውን ይችላል አላህ Subhanahu Wa Ta'ala ይሰን ምንድነው ሙሳበቃ ነው ጀነት የሽቅድምድም ሀገር ነው የሩጫ ሀገር ነው የውድድር ሀገር ነው ዛሬ ኸይር ሰደ ለዚህ ነው አላህ Subhanahu Wa Ta'ala ቁል ብለህ በላቸው ሙሐመድ ሰለላሁ ዐለይሂ ወሰለም متاع الدنيا قليل والاخره خير لمن اتقى ولا تظلمون فتيلا ብለህ በላቸው ሙሐመድ ሰለላሁ ዐለይሂ ወሰለም የተጠቀማችሁን ያክል ብትጠቀሙ በዱንያ ላይ የተሟላ ነገር ቢሟላላችሁ ያገኛችሁትን ነገር ብታገኙት መታ የዱንያ ጥቅም በጣም ትንሽ ናት በአኺራ እይታ በጀነት እይታ ስትታይ በጣም ቀላል ናት والآخرة خير لمن اتقى يا የመጨረሻው ሐያት خير لمن اتقى الله ለፈረሶች ولا تظلمون فتيلا አንዲት ነገር አትበደሉም የተምር ክፋይ ኢኽዋን ተምር ተከፍሎ በውስጣው በተምሯ ክፋይ ውስጥ ያለችው ነጭ ነገር ያዛችን ያክል ቀድር እንኳን በደላ ታገኛችሁም ጀነት ላይ ይላል አላህ Subhanahu Wa Ta'ala ይሄን የሚያዘጋጀው ስለዚህ ለዚህ ሀገር ሰው ሊጓጓ ሊመኝ ሊያስብ ይሄን ቃል ያሰብክ አንተ እንዴት ነው ጀነትን ማትናፍቀው እንዴት ነው በጀነት ማትሽቀዳደመው ሰዎች ለጀነት እንዴት ሙሳበቃ አደረጉ ምናየው ነገር ይሆናል ሰይድና ሙሳ አለይሂ ሰላም ስለ ጀነት ስናይ سأل ربه موسى سيدنا موسى الله انطيقوت باند وقت فقال يا ربي دلني على ادنى اهل الجنه منزله እንደው እስቲ ጌታዬ ንገረኝ የመጨረሻ ዝቅተኛ ደረጃ ያለው ጀነት ውስጥ ያለ ሰው ማን ነው ንገረኝ ያለው ሰይድና ሙሳ አላህን ሲጠይቁ فقال الله عز وجل يا موسى ذلك آخر رجل يخرج من النار حبوا يا سو የመጨረሻ ከጀሃነም የሚወጣው ሰው ነው ከጀሃነም ሲወጣ እንዴት ነው የሚወጣው በንብርክክ በዳዴ በልፋት ይወጣል ጀሃነም ትደርስበታለች አሁንም ሊወጣ ሲል ጀሃነም ትይዘዋለች እያለ ከስንትና ስንት ልፋት በኋላ ከጀሃነም ይወጣል ከዛ ሲወጣ فيقول الله عز وجل الله ምን ይለዋል فادخل فاذهب الى الجنه الجنه ግባ ይለዋል الله Subhanahu Wa Ta'ala ተመልከቱ የመጨረሻ ጀሃነም ወጥቶ የምትዘጋበት የመጨረሻ ጀነት ገብቶ የሚዘጋበት ሰው ነው እዛ الله فيذهب فينظر اليها فيخيل اليه انها مليئه فيقول ويقول يا رب وجدتها مليئه ጀነት ይሄዳል ምን ይخيልበታል የሞላች መስሏል ይመጣና ጌታዬ ጀነትማ ሞልታለች ይለዋል ሞልታለች ቦታ የለም ተይዟል ቦታው ሁሉ ይለዋል አላህ Subhanahu Wa Ta'ala الله ምን ይለዋል ሰይድና ሙሳ اما تضع ان يكون لك مثلك اعظم ملوك من ملوك الدنيا ጀነት ላይ በዱንያ ላይ ትልቅ ንጉስ የነበረው ያክል ቦታ እንዲኖር አትፈልግም አንድ ሙሉክ የሚኖረው በዱንያ ላይ የሚኖረውን እሰቡት አንድ ሀገር ሲገዛ አንድ ቦታ ሲያስተዳድር አንድን አካባቢ ሲመራ ያን የነበረውን ያክል እንዲኖር አትመኝም ይላል አላህ Subhanahu Wa Ta'ala ሰውየው ይሄን ሲባል ምን ይላል ረሱል فقول يا رب اتهزأ بي وانت رب العالمين በሌላ ሪዋያ ምን ተገልጿል መሰላችሁ እዚህ ላይ ምንድነው ያለው ሰውየው ይሄንን ሲለው አላህ እንዴ ምን ነው አንተ የዓለማት ጌታ ሆነ ታላግጥብኛለህ እንዴ ያላሉ ረሱላህ ሰለላሁ ዐለይሂ ወሰለም አላህን ይለዋል አሉ ሰውየው በሌላ ሪዋያ ኢብኑ መስዑድ በዘገቡት ሐዲስ ላይ ምን ይላል መሰላችሁ ሰውየው ከጀነት ወጥቶ የዚህ አይነት ነገር አላህ ሲለው ምን ይላል ሰውየው ይሄንን ቃል ሲያወጣ ነብዩ ሳቁና ምን አሉ አማ ተስአሉኒ لما ضحكت
ለምን እንደሳካ አትጠይቁኝ ምን ያሉ ረሱል ሰለላሁ ዐለይሂ ወሰለም ለምን እንደሳካ ያ ረሱላህ ሲሏቸው አላህ ስለሳቃ ነው ረሱላህ ሰውየው መልስ ስለዚህ ሐዲሱ ምን በመባል ይታወቃል መሰላችሁ ሐዲስ ሙሰልሰለት ተበሱም የፈገግታ ሐዲስ ነው ይባላል ያወሩ ሰዎች ሁሉ ሐዲሱን ያወሩ ይስቃሉ ሐዲሱ ፈገግታ ሐዲስ ነው ራሱ ሲወራ كذا الله ينسلو الله فيقول الله عز وجل لك مثل ملوك أعظم ملوك من ملوك الدنيا ومثله 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 فيقول العبد في الخامسة رضيت يا رب رضيت لل الله ميلوان ايه دنك حل الله سبحانه وتعالى بدنيا لي عند نقوس ينبرون እጥፍ አርጌ ሰጥቻለሁ አምስት እጥፍ ሲቀጥር አላህ እሰቡት እንግዲህ አንድ ትልቅ ግዛት ይገዛ የነበረ አንድ ትልቅ አገር ያስተዳድር የነበረ ሰው የዛን የሚያክል አምስት እጥፍ ሰጥቻለሁ ሲለው የሰውዬ በዱንያ ላይ ወንጀለኛ የነበረ ሰው መጀመሪያ ከስንት ድካምና ልፋት በኋላ ከጀሃነም የወጣ ሰው ነው ምን አለ ሰውየው والله يا رب ጌታዬ በቃኝ ተደስቻለሁ ይለዋል አሉ ረሱላህ ሰለላሁ ዐለይሂ ወሰለም አላህ አሁንም ይቆጥራል አሉ ረሱል አሁንም መጥብ ሰጥቻለሁ ያል 10 ቆጠሩ ረሱላህ ሰለላሁ ዐለይሂ ወሰለም ሰውየው 10 ተቆጥሮለት ገባም فيقول الله عز وجل لك مثل ملوك اعظم ملوك الدنيا وعشرة امثالها ولك فيها ما اشتهيت نفسك ولذت عينك وانت فيها خالد الى الله سبحانه وتعالى እዛች ውስጥ ከነገስታቶች ሁሉ የበላይ ሆነ በዱንያ ላይ ንጉስ ከነበሩ ሰዎች በላይ ሆነ 10 እጥፍ ሰተናል አይኔ የፈለገው ልቤ ያሰበው ሁሉ ላንተ ተጋጅቶልሃል ጀነት ስትገባ ዘላለማዊ ሆነ ዘውታሪ ሆነ ሞትን ሳታገኝ ትገባለህ ይላል አላህ Subhanahu Wa Ta'ala فقال موسى يا رب اذلك ادنى منزله سيدنا موسى ምን አሉ ጌታዬ ይሄ መጨረሻው ሰው ነው እንዴ ሁሉም ይሟላለት አሉ ረሱላህ ሰይድና ሙሳ አላህን ሲጠይቁት አዎ አላቸው ሰይድና ሙሳ ጌታዬ ያሉ ሰይድና ሙሳ نعم يا رب فمن اعلاهم منزله اذا ታዳ የመጨረሻው ከሆነ እንደ የመጀመሪያዎቹ ደረጃ ምን አይነት ሰዎች ናቸው የሚሆኑት አሉ ሰይድና ሙሳ አለይሂ ሰላም فقال الله عز وجل يا موسى اولئك الذين اردت غرست كرامتهم بيدي الى الله سبحانه وتعالى እነዛማ ናቸው ይላል አላህ ከራማቸውን ወይም የነሱን ደስታቸውን ክብራቸውን በእጄ የማዘጋጅላቸው ሰዎች ናቸው ይላል አላህ Subhanahu Wa Ta'ala አላህ በእጄ የሚያዘጋጅላቸው ሰዎች ኢኽዋን ፈክሩ ቢላህ አለይኩም ምን አይነት ሰዎች ናቸው እነሱ ሰዎች አላህ በእጁ የሚያስደስታቸው በሚፈልጉበት ጊዜ አላህ የሚፈልጉትን ነገር የሚያደርግላቸው ሰዎች እነዛ የመጀመሪያ ሰዎች ደረጃቸው ያላቸው ሰዎች ናቸው ያለ ተገልጿል ሐዲሱ كما ورد في صحيح مسلم والترمذي وابن حبان مغيرة بن شعبة يزغبوت حديث ነው يا اخوان እዚህ ላይ ሐዲስ ላይ ስትመለከቱት ያ አላህ ምን አይነት አዛይ ጌታ ነው ምን አይነት ረሂም ጌታ ነው ምን አይነት ርህሩህ ጌታ ነው የመጨረሻው ሰው የመጨረሻ በሐያቱ በመጥፎ ነገር ላይ ያሳለፈው ሰው ወይም በተለያየ ጥፋት ላይ የኖረ ሰው ጀነት ምናልባት لا اله الا الله ነጃ የምታወጣው ሰው በዚህ አይነት ደረጃ እንዳልኳችሁ ቀደም በሌላው ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ምን ይገልጻሉ መሰላችሁ ሰውየው ከጀሃነም ሲወጣ ይለፋል ከጀሃነም ለመውጣት በጣም ይለፋል ይታገልና በስንት መከራ ከጀሃነም ሲወጣ ምን ይላል አልহামዱሊላህ الذي نجاني من كلام ካንቺ ነፃ ያወጣ ጌታ ምስጋና ይገባው ይላል እሱ የዛ ሰዓት ላይ ጀሃነምን ስቃይ የተመለከተ ሰው ጀነትን አያስብም ከጀሃነም እንደምን ብሎ መገላገልን ብቻ ነው የሚያስበው አልহামዱሊላህ ካንቺ ነፃ ያወጣ ጌታ ይልና ምን ያደርጋል ከዚያ በኋላ አላህ Subhanahu Wa Ta'ala ምን ያደርግለታል መሰላችሁ የተወሰነ ርቀት ላይ አንዲት ዛፍና የሚጠጣ ውሃ ፈሳሽ ከርቀት ያሳየዋል ماذا تريد عبدي ይለዋል ምን ትፈልጋለህ ባሪያ ሲለው ادنيني الى هذه الشجره يا رب اكل من ثمراتها واشرب من مائها እንደው ዛች ዛፍ ላይ ብታስጠጋኝ ከፍሬዎቿ እየበላሁ ከውሃ እየጠጣው ሌላ ምንም ማልፈልግ እኔ የሚፈልገው ነገር የለኝም ይለዋል አላህ يا عبدي اما تسال غيرها ከዚህ በኋላ ሌላ ጠይቅም ይለዋል አረ ምንም ማልፈልግም ይላል አላህ مرحبا ይልና አላህ እዛቸው ያስቀምጠዋል ከተወሰነ ጊዜ በኋላ አላህ ከዛች የተሻለች ሌሎች አትክልቶችና ውሃ ራቅ አርጎ ደግሞ ያሳየዋል ሰውየው ያ ረብ ይላል ነው ጌታዬ ይላል يا عبدي قال ገብተሃል ጠይቅም ብለህ እንደው የመጨረሻ ይላል يا ربي ادنيني الى هذه الشجره اشرب من مائها واكل من ثمراتها እዛች ጋር ብታስጠጋኝ ሌላ ሁለተኛ ጥያቄ የለኝም ይላል አላህ ካሁን በኋላ ጠይቅም አልጠይቅም مرحبا እዛ ሶስተኛ አላህ ከዛ የተሻለ ጀነት በር አካባቢ ያረግለታል ሰው ያ ረብ ይላል አልጠይቅም ብለህ የለ እንደ ይላል አላህ እንደው ጌታ የመጨረሻ ከዚህ በኋላ የለ እዛ ሶስተኛው ላይ ያስተጋዋል ረሱላህ ሶስተኛው ላይ ሲያስጠጋው እዛ ተቀምጦ ሲበላ ሲጠጣ ምን ያህል በርቀት የጀነት ሰዎችን ድምጽ መስማት የጀነት ሰዎችን ኒዕማ ማየት ሲጀምር እንደው ያ ረብ ጌታ የነበረው ላይ እንደዛ فتمنى يا عبدي الى الله سبحانه وتعالى باري تمنستي من تفلقالله الى الله سبحانه وتعالى تمن ሲለው ጌታዬ ሰውየው የሚያቀው ዱንያ ነው በዱንያ ላይ የሚያቀው ነገር ይመኛል
الله سبحانه وتعالى يزان اطف درب አድርጌ ሰጥቻለሁ ይለዋል አላህ አንድ አይደለም ሁለት ሶስት ቅድም እንደቆጠርነው አራት አምስት ይያለ 10 ሰውየው አበቃ ይላል አላህ በዱንያ ላይ እንደኔ ያደረገለት ሰው የለም ይላል ጀነት ይገባል ጀነት ሲገባ ሁለት ሁር አልኢንሚስቶቹ ይጠብቁታል አልহামዱሊላህ الذي اخرجك احياك لنا واحيانا لك ለአላህ ምስጋና ይገባው እኛን ህያው አድርጎ ላንተ ያቆየን አንተ ለኛ ህያው አድርጎ ያመጣልን ጌታ ይሉታል ምን ይላል መሳጅ ሰውየው እናንተ ይገርማችኋል እንዴ ይላችኋል እኔ እኮ አላህ ጀነት ላይ ለማንም ያልሰጠውን የዱንያን 10 እጥፍ ለኔ ሰጥቶኛል ይላችኋል እሱ መጨረሻው ሰው ተመልከቱ من يقرماتوا على إخوان سبحان الله الجنة أرضها السماوات والأرض وعدت للمتقين إهن آيات سكرونه بأن غزوة من غزوات الله النبي صلى الله عليه وسلم بأن تورنت لاي بأن جاهد لاي إهن آيات سكروا جنة أرضها السماوات والأرض عند صحابي يا رسول الله ادعو لي أن أكون من أهلها أنت يا الله ملك تنيا دعاء درقل لي الله يجنة الصون دارقا دعاء درقل لي على الشو أنت من أهلها قالت رسول الله صلى الله عليه وسلم أنت يجنة الصون قالت نبياتي سيلو تسويو من يارقا نبر تمر يبلا نبر بخن يا رسول الله على الشو يعني نبي ما أحملك أن تقول بخن لمن جنو بخن يالكو أنت يجنة الصون قالت تمركتوا يا أخوان سيلوت بخن سيل من ماذا وداك بخن لمالت من أسكدد سيلوت رسول الله صلى الله عليه وسلم والله يا رسول الله بنينا بجنة مكاكل يالله تشي تمر بتشانات علاشو تمر على فلا يدرست تمر مريل لا يطلو جهاد لا يقبا تقدر جنة قبا رضي الله عنه جنة أرضها السماوات والأرض عدت للمتقين هي جنة يتزقاجو جنة كما يقول رسول صلوات الله عليه وسلم جنة ستبال دمو من يلالو يعني بناء الجنة هي جنة الهنس أو شيء رسول الله لبنة من الذهب ولبنة من فضة ملاطها مسك الأذفر فكر يا إخوان لبينا من فضة يجنة قنبوشنا هنساوش يتقربوت ببر طوبوش እንደዚሁም በወርቅ ጥቦች ሚላጡ የብሩና የወርቁ ማገናኛ እንደ ሲሚንቶ የሚጠቀሙበት ደግሞ ምንድነው ምስኩል አዝፈር በሚስክ ደግሞ የዱንያ ሚስክ አይደለም ኢኽዋን በዱንያ ላይ ውድ ሽታ ያለው ነገር የሚባለው ሚስክ ነው የዱንያ ሚስክ አይደለም የአኺራ የጀነት ሚስክ ነው እሰቡት ቤቱ በወርቅና በብር የተገነባ በውድ አልማዞች የታነጸ ቤት እዛ ላይ ደግሞ ምንድነው ሚስክ ነው ሽታውን የሚሸተውና ያ ለቢና የተገነባበት ህንጻ ውስጥ ማን ነው ያንን ህንጻ የሚፈልገው ዛሬ ሰው በሐራም ይሽቀዳደማል ሰው በሐራር ህንጻ ገንብቶ ለመኖር ዋሽቶ ቀጥፎ አጭበርብሮ በተለያዩ መሐረማቶች ላይ ተገኝቶ መጥፎ ነገሮች ላይ ተገኝተን ኢዘን ያ ኢኽዋን ያኒ እነዚህ ነገሮች ስናስብ ነው ራቅ ብለህ ማሰብ እንዳለበት ያኒ ራቅ ብለህ መሄድ እንዳለበት ረሱላህ ሰለላሁ ዐለይሂ ወሰለም የሚነግሩ ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ጀነትን ስታስቡ ደግሞ አሉ ጀነትን ስትጠይቁ اذا سالتم الله الجنه فاسألوه فردوس فإنه أوسط الجنة وأعلى الجنة وفوق عرش الرحمن إلى رسول صلى الله عليه وسلم جنة ستيقوا رسول الله ستيقوا الله إن جنة ستيقوا من تيقوا تالو فردوس الأعلى فردوس تيقوا فردوس الأعلى يجنة أوسط الجنة وما حكى لنا جنة نوالو يا جنة لكم من دنا الرسول صلى الله عليه وسلم وعلى الجنة يبلا يوم جنة نوالو سقفه عرش الرحمن يجنة تطارى من دنا يا الله عرش نوالو رسول الله صلى الله عليه وسلم فردوس قباه مالت أنت مع النبيين والصديقين والشهداء والصالحين وحسن أولئك رفيقا ملكهم قدنيوچه يعني نبياتوچ صديقوچ شهداءوچ نا ابو بكر صديق ጋር ነው የምትገናኝ ኢኽዋን እነዚህን ፍጥረቶች እነዚህን መልካም አላህ ባሮች በዱንያ ላይ የመገናኘቱን እድል አላህ አልወፈቀህም ከነብዩ ጋር ሳትገናኝ ተነፋፍቀህ ኑረሃል አኺራ ላይ ልታገኛቸው የምትችለው አኺራ ጋር ነብዩ ጋር መገናኘት የምትችለው ምናልባት አላህ Subhanahu Wa Ta'ala የዛ ሀገር ሰው ካደረገን ነው ለዚህ ነበር ሱሐባዎቹ የተጨነቁት ያ ረሱላህ ጀነት እንኳን ብንገባ የኔና ያንቱ ሀገር የተራራቀ ነው የኔና ያንቱ ደረጃ የተለያየ ነው ምን ይሻለኛል ምን ይበጀኛል ሲላቸው ነብዩ ምንድነው ያሉት ያንን ሱሐቢ ረዲየላሁ ዐንሁ المرء مع من أحب أبشر عايزه سو كوددو ጋር ነው የሚቀሰቀሰው ሰው ከወደደው ጋር ነው የሚሆነው ከኔ ጋር ትሆናለህ ለዚህ ነው ያ ሱሐቢ ጀሊል ወጣት ሱሐቢ ምንድነው ያላቸው ረቢዕ ኢብኑ ከዓብ 17 አመት ወጣት ነብዩን እየካደመ ነብዩን እያገለገለ በነብዩ ሐያት ላይ የተገኘ በአንድ ወቅት ምሽት ነብዩ ቤት ካስገባቸው በኋላ ነብዩ በር ላይ ተቆመና አሰበ ሊሄድ ፈለገ ወደ ቤቱ ወደ ቤት ቢሄድ ነብዩ ለሊት ይወዱ ውሃ ቢፈልጉ ማን ያቀባቸዋል ስለዚህ እዙ ቆይቼ ነብዩን በኻድም ይሻለኛል አለ ነብዩ በር ላይ ተቀመጠ ጊዜውን አሳለፈ ሶብር አደረገ ነብዩ ለሊቱን በሶላት በቂያም በኢባዳ ያሳልፉታል ይሰማል ያን ሁሉ በር ላይ ቁጭ ብሎ አንድ ጊዜ እየነቃ አንድ ጊዜ እየተኛ ነብዩ ለሊቱን እየሰገዱ ቁርአናቸውን ዚክራቸውን እየሰማ አሳለፈና ነብዩ ለሰላት الفجر ሲወጡ በር ላይ ተቀምጧል ሲያዩት ደነገጡ ምን ነካ ያ ረቢ አሉት من أجنيه على تربعه من فلقنا سيرت والله يا رسول الله
አሰብኩኝ አላቸው ወደ ቤቴ ልሄድ ፈለኩኝና ለሊት እቃ ብትፈልግ ማን ያቀብልሃል ይሁዱ እቃ ማን ይሰጣል ብዬ እዚህ ቆየሁኝ አላቸው ረሱላህ ነብዩ ትክክለኛ ፍቅሩን ተረዱትና ያ ረቢ ሰሊ ማ ትሪድ አሉት ረሱላህ የምትፈልገውን ጠይቀኝ ላድርግልህ አሉት ነብያችን ሰለላሁ ዐለይሂ ወሰለም ፈክር ነብዩ ጠይቀኝ አሉት የምትፈልገውን ላድርግልህ ሲሉት ነብዩ ሁሉ ነገር ማድረግ የሚችሉ ሰው ናቸው አይና ምንድነው ያላቸው እንተዝርኒ ለحظه حتى افكر يا رسول الله ላስብበት ትንሽ ያ ረሱላህ እድል ስጡኝ አላቸው እና አሰበ መጣ ምንድነው ያላቸው ያ ረሱላህ اسالك مرافقتك في الجنه እኔ የምፈልገው ሌላ ነገር አልፈልግም አንቱ ጋር ጀነት ጎረቤት መሆን ነው አላቸው ረሱላህ ሰለላሁ ዐለይሂ ወሰለም ደነገጡ ነብዩ 17 አመት ወጣት في سن المراهقه አላገባም ሀያት አልተሟላለትም ብዙ ጎደሎ ነገሮች አሉት ብዙ የሚፈልጋቸው ነገር አሉት ነብዩ ይህን ሲላቸው ሱብሃንአላህ ረሱላህ ሰለላሁ ዐለይሂ ወሰለም የዚህ ትክክለኛ ፍቅር የዚህ ጀነት ያለውን ትልቅ ጉጉት ለነብዩ ያለውን ፍቅር ተረዱና ምን አሉት اذا فإني بكثرة السجود نالوت عجزين سجود أبزالوت رسول الله صلى الله عليه وسلم سجود أبزا مالت منه صلاة أبزا جماعة لفه جماعة قاعدة تجني للي تقوم يالله رسول الله صلى الله عليه وسلم أنا قاعد جنة قربيت مهون متفلقوا هلو قوموا الليل يالله رسول صلاة الليل السجد جماعة صلاة لفه لا توصلنا للدنيا تكن بله صلاة الجماعة ونتسلفوا يالله رسول الله صلوات الله عليه وسلم إذن مدينة ميلوت المرء مع من حب سو كوددوك ይቀሰቀሳል አላህ Subhanahu Wa Ta'ala ነብዩ ጋር ከሚቀሰቀሱት ወይም ደግሞ አብረው ከሚሆኑ ሰዎች ያድርገን ጀነት ባጭሩ ስናየው ይሄን ይመስላል ሰቡት ኢኽዋን ጀነት ሰቡት ከወርቅ ከልዩ ማዕድኖች የተገነባ ቦታ የጀነትን ስታስብ አንተ አምሮ ውስጥ ጀነትን ገባ ብለ ስትሄድ አሁን በመርሐለ ተተኸይሉ ሲወት ነብዩ ምን ያሉ መስራችሁ በአንድ ሐዲሳቸው ላይ ان في الجنه لشجره تيرو انها راكب في ظلها الا بعد 100 سنه فقروا ان شئتم وظل ممدود ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም ጀነት ውስጥ አንድ ዛፍ አለ አንድ ዛፍ አለ የዛ ዛፍ ጥላው ይላሉ ረሱል ሰለላሁ ዐለይሂ ወሰለም የዛፉ ጥላውን ለመጨረስ አንድ ፈረሰኛ 100 አመት ይፈጅበታል አሉ ረሱል ሰለላሁ ዐለይሂ ወሰለም ፈክሩ ያ ኢኽዋን አንድ ዛፍ ጀነት ምን አይነት ሰፊ ሀገር ቢሆን ነው ምን አይነት ስፋት ቢኖረው ነው የአንዱን ዛፍ ጥላ ለመጨረስ ፈረሰኛ 100 አመት ይፈጅበታል አሉ ከእለ ማረጋገጥ ከፈለጋችሁ የአላህን ቃል በሱረቱ ዋቂዓ ላይ ቅሩት ወظل ممدود የተዘረጋ ጥላ ብሎ የገለጸውን አያት አሉ ረሱላህ ሰለላሁ ዐለይሂ ወሰለም ኢኽዋን ምን አይነት ዛፍ ነው ምን አይነት ስፋት ነው ያለው ይሄ ጀነት አርضها السماوات والارض اعدت للمتقين ስለዚህ ጀነት በአጠቃላይ ይዘቷ እንደው ባጭሩ ይሄ ከሆነች ጀነትን ለማግኘት የጀነት ሰው ለመሆን ምንድነው ማሰብ ያለብንኛ ሐቂቃ በጣም ማለም አለብህ በጣም ህልም ማድረግ አለብህ ልክ ዱንያ ላይ ነገጧት ይሄን አግኝቼ ነገጧት ይሄን ሰርቼ ነገጧት እዚህ ደረጃ ላይ ደርሼ ከ10 አመት በኋላ እንዲህ አግኝቼ እንዲህ ገብቼ እንዲህ አይነት ቤት ገብቼ እንዲህ አይነት ህንጻ አድርጌ ብለህ እንደምታስበው አህሉም ከሲርን بالجنه በጀነት ልታለም ጀነትን ልታስብ ጀነትን ህልም አድርገን ልንይዛት የግድ ይለናል አخوات الإيمان ትልቅ የሆነ ህልም ልባችን ውስጥ እናስቀብጣው ይገባል ለዚህ ነው ጀነትን ለመግባት የጀነት ሰው ለመሆን በጀነት በሚፈለጉ ስራዎች ላይ ከሚረዱት ነገሮች ምንድነው ይላሉ ዑለማዎቻችን من الأمور التي تقوي القلوب الحلم بالجنة كثيرا إذا شعرت بأنك لا تستطيع مقاومة المعصية فهل بالجنة يعني قليلا أنت وانجل تسرع الله كونجل ما أقوم الشالكم ወንጀሉን መተው አልቻልክም ታማለህ ትዋሻለህ ታጭበረብራለህ ዚና ትሰራለህ حرام ላይ ትገኛለች ሂጃባን ትጥላለች አላህ የከለከለው ወንድ ጋር ትሄዳለች የተለያየ محرمات ውስጥ ትገኛለህ ይሄን ነገር ማቆም አልቻልንም እንዴት አድርገህ ነው ከዚህ ወንጀል ለመራቅ የምትችለው حلم بالجنة ጀነትን ታስባለህ ጀነት የውሸታሞች ሀገር አይደለችም ጀነት ያጭበርባሪዎች ሀገር አይደለችም ጀነት የዛኔዎች ሀገር አይደለችም ጀነት የጠጮች ሀገር አይደለችም ጀነት የመጥፎ ሰሪዎች ሀገር አይደለችም ያንን ስትታስብ ያኒ የጀነትን አህዋል ሁኔታ ስታስብ ምን ይላል ያ ማስያ አምሮ ውስጥ እንዴት ነው አንተ ለደቂቃ ስሜት ስትል ለደቂቃ ሻአዋ ስትል የተወሰነች ነገርን ፈልገህ ዘላለማዊ ህይወትን የምታጣው ለዛውም ያን ነገር ያን ውድ ቦታ ያንን የተከበረ ቦታ ጀነት አርضها السماوات والارض اعدت للمتقين ዛሬ ዚና ስትሰራ እሰበው የምትጠብቀው ሆራል ኢናት ያቺ ሰባት ልብስ ብትለብስ በልብሶቿ ውስጥ ደሟ ሲወርድ የምትታይ ሴት ዱንያ ላይ ብትወርድ ፊቷ ብርሃን ዱንያን የሚያበራ ቢጨልም እንኳን يعني خمارها شاشوا ዱንያ ላይ ሻሽዋ ያለው ሰረሰስ አይደለም ሴቷ የሴቷ የምትለብሰው خمار ሻሽዋ خير من الدنيا وما فيها የተባለላት ሴት ዱንያ ላይ ብትመጣ የዛች አይነት ሴት ወአድ ተደርጎልህ እንዴ ብለህ ነው አንተ ዚና መስራት የምትችለው እንዴት ብለህ ነው በዚህ አይነት ማዕሲያ ላይ የምትወድቀው እና እንደዚህ አይነት ጥፋት ላይ የምትገኘው እንዴት ብለህ ነው ሴት ሙስሊም እህቴ በዚህ አይነት ወንጀል ላይ ልትገኝ የምትችለው ከአጅነቢ ከካፍር ወንድ ጋር የምትጋፋው ليس كذلك والله በዚህ አይነት حال ውስጥ ያለ ሰው ይሄን የሚያስብ ሰው ወንጀል ላይ አይገኝም ጀነት ሙሉ ጀነት መግባት አይደለም ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም كما ورد في صحيح البخاري ما يلا الرسول لقاب قوس
أحدكم أو موضوع قدم من الجنة خير من الدنيا وما فيها إلى رسول الله صلى الله عليه وسلم لقاب قوس مالت በጣም ትንሽ መሳፋ ናት ጀነት ላይ ምናልባት አንተ አንድ በትር ስታስቀምጠው የበትሩ የሚያርፍባት መሬት ላይ ያለችው ቦታ ወይም አንድ ስንዝር ቦታ ጀነት ላይ ያለው ሰው ዱንያና በዱንያ ውስጥ ካሉት ነገሮች ሁሉ የበለጠ ነገር እንዳለው ይቆጠራል ያሉት ረሱላህ ሰለላሁ ዐለይሂ ወሰለም አንድ ስንዝር ቦታ ያለው ሰው ቢላህ አለክ ጀነት ህንጻ ያለው ሰው ጀነት ቀስር ያለው ሰው ጀነት ያቺ ትልቅ ቦታ የተዘጋጀለት ሰው ምን አይነት ሰው ሊሆን ነው ጀነት ላይ ስንዝር ቦታ ያገኘ ሰው ያ ከሆነ ዘን ያኒ አስብ ሸሂዶች ደረጃቸው ታጅ እስሙ ታጁል ወቃሪ ለብሳሉ አላህ Subhanahu Wa Ta'ala ዱንያ ላይ የሌለ ነገር ዱንያ ላይ ያልታየ ነገር والياقوت الواحده في حديث تاج خير من الدنيا وما عليها አንድ ሸሂድ في سبيل الله በአላህ መንገድ ላይ ሲታገል ወደ አኺራ የተሰዋ የሄደ ሰው የሚለብሰው ታጅል ወቃር ከላይ የሚያደርገው ይሄ የንግስና መገለጫው ቆቡ ኮፍያው የሚለብሰው ላይ ያለው ያቁት ውድ የሆነው አልማዝ ማዕድን አንዱ አሉ ረሱል ሰለላሁ ዐለይሂ ወሰለም ዱንያና በዱንያ ውስጥ ካሉት ነገሮች ሁሉ ትበልጣለች ነው ያሉት አሽረፍ الخلق الله ሰለላሁ ዐለይሂ ወሰለም ያ اخوان فما بالكم بدرجتي ደረጃውን ስናስብ እንዴት ሊሆን ይችላል ለዚህ ነበር ሰዓድ ኢብኑ ሙዓዝ ወደ አኺራ ተሻግሮ ባለበት ሰዓት ላይ ረሱል ለመንዲሉን سعاد في الجنة خير من الدنيا وما فيها سعاد بن معاذ جنة لا يلاقون ميترقبت محرب دنيانا بدنيا ውስጥ ካሉት ነገሮች ሁሉ ይበልጣል ያሉት ረሱላህ ሰለላሁ ዐለይሂ ወሰለም ስለዚህ አንተ يعني ይሄንን ስታስብ ምንድነው የምታስበው በምን አይነት መልኩ ነው ከወንጀል መራቅ የምትችለው ጀነትን በማሰብ ብቻ ነው ወደ ጀነት በመቃረብ ብቻ ነው ይሄንን ቦታ በመመኘት ብቻ ነው ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም يوم القيامه ይላሉ كما ورد في مسلم يعني امام احمد بزغبت حديث لعنس بن مالك يؤتى يوم القيامه بعنعوم اهل الدنيا وهو من اهل النار فيغمس غمسه في النار ويقال له هل رايت نعيما قط በዱንያ ላይ የተለያየ መልካም ነገር ላይ ያለፈን ሰው ወይም በዱንያ ላይ ተመችቶት በድሎት በሐራሙን በምን ያለፈን ሰው يوم القيامه የጀሃነም ሰው ይሆንና አላህ Subhanahu Wa Ta'ala ጀሃነም ላይ ትንሽ ያቀምሰዋል ከጀሃነም ቅጣት ትንሹን ያሳየዋል ያችን የጀሃነምን ቅጣት ትንሿን ገምሷን ይመለከትና ነካ ያደርገውና አላህ ምን ያደርገዋል መሰላችሁ እንደ በዱንያ ላይ ጸጋ ይተታቃለህ ይለዋል ላ ያ ረብ የጀሃነምን ቅጣት ሳይ ያ ሁሉ ጸጋ ይጠፋል ዱንያ ላይ ጸጋ የሚባል ነገር አይቻላቅም ይላል ዱንያ ላይ ኒዕማ የሚባል ነገር يعني الصوت يا اخوان هل رايت نعيما قط سلو فيقول لا والله يا رب رايت نعيما قط ما رايت نعيما قط ويؤتى باشقى اهل الدنيا وهو من اهل الجنه دنيا ላይ ደካማ የነበረ ሰው ዱንያ ያልተሳካለት የነበረ ሰው በዱንያ ላይ ብዙ ያልነበረው ሰው ነገ يوم القيامه ግን አላህ ከጀነት ሰዎች ያደርገውና ጀነት ላይ ይመጣል አላህ Subhanahu Wa Ta'ala ያችን غمسة من غمسات من الجنة የጀነት ኒዕማ ጸጋ ትንሽ ቀመስ ያደርገውና አላህ Subhanahu Wa Ta'ala هل رايت شقاء قط ይለዋል እንደ በዱንያ ላይ እንደዛ እንደኖርከው ሐያት ተዓብ ልፋት እንደው ያን ተዓብ አይተ ታቀልህ ዱንያ ላይ ሲለው የጀነት ኒዕማ ሳይ ዱንያ ላይ የነበረው ተዓብ ሁሉ ይረሳል والله በዱንያ ላይ ምንም ነገር አጋጥሞኝ አቅም ይላል ያ ረብ ጌታዬ እንደው ምንም መጥፎ ነገር አይቻላቅም ሸቃም አልገጠመኝም ምክንያቱም ጀዛኡ ምንድነው የጀነት ነው فيقول ما رايت شقاء قط ለዚህ ነው ይባላል ማሊክ ኢብኑ ዲናር የሚባሉት ዓሊም ባንድ ወቅት መንገር ላይ ይሄዱ ዓሊም ናቸው ፈቂህ ናቸው ሷሊህ ሰው ናቸው ፈረሳቸውን ይዘው ጥሩ ልብስ ለብሰው ሲሄዱ አንድ ይሁዳ መንገር ላይ ያገኛቸዋል ያ ይሁዳ መንገር ላይ ያገኛቸውና እሱ በዘይት የተጨማለቀ ልብስ ቆሻሻ ልብስ ለብሷል ያኒ በእግሩ ነው የሚሄደው ማሊክ ኢብኑ ዲናር ፈረስ ይዘዋል ዓሊም ናቸው ፈቂህ ናቸው ተቂይ ናቸው ፈረሳቸውን ልጓም ያዘና ያ ማሊክ አይነ ነብይኩም الذي يقول جنة الدنيا جنة المؤمن جنة الكافر وسجن المؤمن ያ ነብያችሁ የታለ ይሄን ቃል የሚናገረው ዱንያ የሙእሚኖች እስር ቤት የካፍሮች ጀነት ናት ይላል እኔና አንተ ስንታይ ማን ነው ጀነት ላይ ያለው ማን ነው እስር ቤት ላይ ያለው አላቸው ተመልከቱ አንተ በፈረስ ትሄዳለህ እንደዛ አይነት ልብስ ለብሰሃል እኔ የሚሄደው በእግሬ የለበስኩት ልብስ ቆሻሻ እውነት ማን ነው ጀነት ላይ ያለው ማን ነው እስር ቤት ላይ ያለው አላቸው ተመልከቱ ዓሊም من علماء الربانيين ምን ነው እንደመለሱለት والله አሉት ልክ ነው ነብያችን ውሸት አይናገሩም ዱንያ የሙእሚን እስር ቤት ናት የካፍር ጀነት ናት አሉት በጀነት ኒዕማ ሲታይ ያሉት በአሁኑ ሰዓት ላይ በጀነት ኒዕማ ሲታይ እኔ እስር ቤት ላይ ነኝ ያለሁት አሉት በጀሃነም ቅጣት ሲታይ አንተ ደግሞ ጀነት ላይ ነህ ያለው አሉት ረዲየላሁ ዐንሁ ተመልከቱ ያخوان ምክንያቱም ጀሃነምን ብትቀምሳት አይ አታቀውም አሉት በጀሃነም ይታስታይ አንተ
ራስ ምን እንዳለ ቁጠረው ጀነት ላይ እንዳለ ቁጠረው አሉት እኔ ደግሞ በጀነት ኢማን ሲታይ ጀሃነም ላይ እንዳለው ወይም ደግሞ ምን ላይ እንዳለው ነው የምቆጥረው እስር ቤት ላይ እንዳለው ነው የምቆጥረው ይሄለም ይኖች ስለዚህ ለዚህ ነው እንግዲህ ብዙ ስለ ጀነት ማሰብ ብዙ ስለ ጀነት መጨነቅ ብዙ ስለ ያኒ መመኘት እንዲኖረን የሚያሳስብ ረሱል ሰለላሁ ዐለይሂ ወሰለም እንግዲህ በሐያታችን ላይ ፍቅርን መንፈልግ መልካም ነገርን ምንሻ በተለያዩ ወንጀሎች ላይ በፍቅር ስም ብዙ ወንጀሎችን ይሰራል ሙሐረማትን ያደረግን በሐራም ግንኙነት የፈጸምን ሐራም ላይ የተገኘን የተለያዩ ጥፋቶች ላይ ሐያታችን ያሳለፍን ሰዎች ያኒ እሰቡት ያ ኢኽዋን الذين أضعتم إيمانكم وقلوبكم الموصولة بالله لأجل الشهوة حب في لحظة أو لأجل مأسية في لحظة سوف تجدون الحب في الجنة ينقزين الفكر بتفكر من التاقنيوت زاري هي وشت فكر يماس مسل كلا يخيالي هنا وجو ليلا وسطو ليلا يهونا نقر بماس مسل بقالات يتمولو يتشنقلوك على توش تيزو ميرو بتفكر يايد اللم حقيقة يهونا محبا كلا يتزقاش تولى شوال لذين انقدي ماذا تتمنى أتمنى الأصحاب وأبقى معهم ليل النحار متوداتشو قادنيوش متافقراتشو سوش قار አብረህ መኖር መለያየትን ሳይኖር ሞት የለ ድካም የለ መለያየት የለ በየትኛው ማጋጣሚ በሐያት የምትመኘው ይሄን ነው አላህ ምን ለን يقول النبي صلى الله عليه وسلم ነብያችን ይሄን ትክክለኛ ፍቅር ሲገልጹት يشتاق الاخ لاخيه الى اخيه في الجنه فيقرب الله سرير هذا من سرير هذا فيقول الاخ لاخيه اتذكر متى غفر الله لنا فيقول له نعم يوم كذا وكذا وكنا نفعل كذا وكذا الله سبحانه وتعالى جنة ላይ ያሉ ወንድማማቾች አንዱ ወንድሙን አንዱን ይናፍቀዋል ሲናፍቀው ምንድነው የሚያደርገው አላህ Subhanahu Wa Ta'ala ምን ያደርጋቸዋል የዘኛውን አልጋ ወደ ዘኛው አልጋ ያመጣዋል ሰሪሩን አላህ ያመጣና ያቀራርባቸዋል ያገናኛቸዋል ያኒ ይዘያየራሉ ናፍቆታቸውን ይወጣሉ ከዛ ምን ይላሉ ታስታውሳለህ አላህ መቼ እንደማረን ታስታውሳለህ ይለዋል አው ያን ጊዜ አታስታውስም ይሄን ስንሰራ እንዲህ አድርገን አብረን መስጊድ ገብተን ተውት አድርገን ወደ አላህ ተቀራርበን ያን ጊዜ ከሐራም ርቀን ለዚህ ነው ነብያችን በላ ሐዲሳቸው ላይ እንደገለጹት ምን ይላሉ ያኒ ቡኻሪና ሙስሊም በዘጋውቱ አቡ ሁረይራ ሐዲስ ላይ قلوبهم على قلب رجل واحد لا اختلاف بينهم ولا تباغض يلم جنة ላይ የጀነት ሰዎች ልክ እንደ አንድ ሰው ልብ ነው ያላቸው ይላሉ ረሱል ልቦቻቸው አንድ ናቸው አይለያዩም ልቦቻቸው አንድ ናቸው ኺላፍ የለም ጥላቻ የለም መመቀኛኘት የለም በምንም አይነት መልኩ ሁሉ ነገር አላህ ونزعنا ما في صدورهم من غل اخوانا على سرر متقابلين ይላቸዋል አላህ Subhanahu Wa Ta'ala በልቦቻቸው ላይ የነበረውን ጥላቻ አውጥተን ከልቦቻቸው የነበረውን ውስጣቸው ውስጥ የነበረውን ስሜት አውጥተን በሚቀራረቡ አልጋዎቻቸው የተቀራረቡ የሚዋደዱ ወንድማማቾች እናደርጋቸዋለን አላህ Subhanahu Wa Ta'ala ይዘን በዱንያ ላይ የሚፋቀሩ ሰዎች በዱንያ ላይ አብረው በኢባዳ የኖሩ ሰዎች በዱንያ ላይ ወደ አላህ ወደ ኸይር ሲጠራሩ የነበሩ ሰዎች በዱንያ ላይ በኸይር ሲተጋገዙ የነበሩ ሰዎች ልቦቻቸው እንደ አንድ ልብ ነው ይላሉ ረሱል ሰለላሁ ዐለይሂ ወሰለም ኺላፍ የለ ምን የለ አንድ ሆነው የዛ ሰዓት ላይ አስቡት ኢኽዋን ይዘን ይሄ ጀነት ነው እንዳያመልጥን ይሄ ጀነት ነው እንዳንርቀው ጥረት ማድረግ ያለብን ዛሬ በኸይር ስራ ላይ መዘውተር ያለብን ዛሬ ኸይር ስራ ላይ መገኘት ያለብን ዛሬ ኸይር ስራዎችን ማብዛት ያለብን ዛሬ በተለያዩ መልካም ነገሮች ላይ መገኘት ያለብን ለዚህ ሲል ሌት ከቀን ሁላችንም ልንለፋ ልንታገል ኢኽዋን ዛሬ አንተ ለተወሰነች ዱንያ ለዛ ለተወሰነች የዱንያ ጥቅም ብሎ ሰው ብዙ ሐያቱን ያጠፋል ብዙ ነገር ለተወሰነች ሙሐረማትና ሐራም ነገር ለመስራት ሲል ሰው ብዙ ነገር ይከስራል ጀነትን ለማግኘት ያ ኢኽዋን ጀነት ላይ ለመገኘት ጀነት ላይ ለመግባት ምንድነው ማድረግ የሚገባ ሰቡት አስላፉና ወአጅዳዱና እንዴት ነው የለፉት ነብያችን እንዴት አድርገው ቅርብ አድርገው ነው ይሳሉላቸው ረሱላህ ሰለላሁ ዐለይሂ ወሰለም ان الجنه اقرب لاحدكم من شراك نعله ይላሉ ጀነት ላንድኛችሁ ልክ ከነጠላ ጫማ የቀረበች ናት ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም የነጠላ ጫማ ግርጣት ማስገቢያ ነጠላ ጫማ ስታደርግ አንተ ጎንበስ ብለህ ማየትም አያስፈልግም እኮ አይደለም ሳታይም ታጠልቀዋለህ ቆዳ ጫማ ከሆነ ጎንበስ ብለህ ማስገባት አለበት አንዳንድ ጊዜ ባስ ብሎ ማሰር ያለው ጫማ ከሆነ ደግሞ አስቸጋሪ ይሆንብሃል ቁጭ ብለህ ማሰር ይኖራል ይባስ ብሎ ደግሞ አንዳንድ ማሰር ያለው ጫማ ከተቆጣጠረብህ መፍታቱም ያስቸግራል ለዚህ ነው ሰይድና ዑመር እንደሚሉ ታውቃላችሁ ዱዓ ስታረጉ አላህ የጫማ ማሰሪያችሁን እንኳን ዳገራላችሁ ዱዓ አድርጉ ይላሉ ለምን አንዳንድ የጫማ ማሰሪያ ከጠበቀብህ ሳታስበው ከተቋጠረብህ ቸኩልሃል ወይ አትፈታው ወይ አታወልቀው ወይ አትበጥሰው ግራ ይገባሃልና ለዚህ ነው ጀነት ግን እንደዚህ ተዓብ እንኳን ይላት ነብዩ ሲገልጹ አተመለኩ አቀረብ ለሐዲኩም من شراك نعله ከነጠላ ጫማ የቀለለች ናት ረሱላህ ሰለላሁ ዐለይሂ ወሰለም ልክ ከአንሁም ይረውነው እንደሚያዩዋት እንደሚዳስሷት እንደሚጨብጧት አድርገው ነበር ነብዩ ሰለላሁ ዐለይሂ ወሰለም የሚያቀርቡላቸው የሚያሳዩአቸው ስለዚህ ነበር ሱሐባዎች ረድዋኑላህ ዐለይሂም ጀሚዓን በዛ መንፈስ ነበር የተንቀሳቀሱት ሐያታቸው ምን ነበር ጀነትን ሲያስቡ ምን ያደርጋሉ
ወደ ኋላ የሚሉት ነገር የለም የሚተውት ነገር የለም የሚያስቀሩት ነገር የለም ሁሉ ነገራቸውን ያስገባሉ የሚገርም ነገር እናገኛለን ነብዩ ተመልከቱ አንድ ወቅት ረሱላህ ምን አደረጉ መሰላችሁ ሰለላሁ ዐለይሂ ወሰለም አንድ ገዝዋ ላይ አንድ ጦርነት ላይ አንድ ሰላይ የከሃዲ ሰላይ በርቀት ይመለከታሉ ነብዩ ሰለላሁ ዐለይሂ ወሰለም በርቀት ሲያዩ ነብዩ ምን አሉ ማን ነው ይሄን የከሃዲ ሰላይ ይዞልኝ የሚመጣ በጀነት ቃል ምገባለት አሉ ረሱላህ ሲሉ አንዱ ሱሐባ ፈረሳለሁ ጀነት ነው ቃል የተገባው ያንን ሰላይ ይዞ የመጣ ሰው ጀነት ቃል ተገብቶለታል ፈረሱን ይዞ ተነሳ ሌላኛው ሱሐቢ ግመል አለው ግመሉን ይዞ ተነሳ ሶስተኛው ሱሐቢ እንግዲህ ጀነት ነብዩ ሰለላሁ ዐለይሂ ወሰለም ለሰዎች እንዴት ስለዋት እንደነበር ወይም እንዴት ይስሏት እንደነበር በተለያዩ ሐዲሶች ላይ ተገልጸዋል ባንድ ወቅት ረሱላህ ሰለላሁ ዐለይሂ ወሰለም አንድ ገዛዋ ላይ ወይም አንድ ጦርነት ላይ አንድ ሰላይ ተመለከቱና አሽረፈል ኸልቅላህ ሰለላሁ ዐለይሂ ወሰለም ያንን ሰላይ ማን ይዞ ይመጣል ብለው ሲናገሩ አንዱ ፈረስ ነበረው በፈረሱ ሌላኛው ግመል ነበረው በግመሉ ሶስተኛው ግን ፈረስም ግመልም ማን ነበረውና በእግሩ ነበር የሚሮጠው ሐቂቃ እሰቡት እንግዲህ እውነት ጀነትን የሚናፍቁ ሰዎች ዛሬ ሰዎች በሩጫ ድህነትን ለማምለጥ ያኒ ብዙ ይለፋል በሩጫ ወይም ቀድሞ መገኘት የተወሰነ የተሻለ ደረጃ ላይ ለመድረስ ብዙ ይለፋል ሰዎች ጀነትን ለማግኘት ምን ያህል እንደሚለፉ ነው የሚያሳየን ያ ሰው መሮጥ ይጀምራል والله እኔም አይቀርብኝም በየ መሮጥ ጀመርኩኝ ያለ አላህ ስራውን ይወደድለትና እኔ ስሮጥ አልቻልኳቸውም ግመሉን ፈረሱንም አልቻልኳቸውም ልቤ ሊፈነዳ ሆነ ይላል አኺራን ግን ምን አለ ሳስበው ጀነት ነው ፈረሱን ቀደምኩት ይላል ፈረሱን ቀደምኩት አለፍኩት ግመሉ ጋር ደረስኩበት ግመሉን አልቻልኩትም ልቤ ልትፈርጥ ሆነች አሁንም ጀነት ነው ተዛለኝ ሰውየውን አለፍኩት ግመሉንም ቀደምኩትና ሰውየውን ያስኩት ይላል ከግመሉም ከፈረሱም ቀድሞ ሐቂቃ ትክክለኛ መንጀድ ወጀድ ይላሉ አረቦች የፈለገ ያገኛል የለፋ የታገለ የሚፈልግበት ደረጃ ላይ ይደርሳልና ለውጤት በቃ ከሁለቱም ቀድሞ ሰውየውን ያዘ ያኒ ሰውየውን ይዞ ሲጦ ሲመለስ ግን መንገር ላይ ሰውየው ሊያመልጠው ሲፈልግ ምን አለው ረዲየላሁ ዐን والله አለቀህም አንተ እኮ ጀነት የነህ አለው ረዲየላሁ ዐን ለምን ያው ጀነት ሰውየውን ይዞ የመጣ ሰው የጀነት ነው ብሎ ነብያችን ሰለላሁ ዐለይሂ ወሰለም ስለተናገሩ በሌላ ሪዋያ ላይ እዚሁ ላይ የምናገኘው ነገር ምን አለ አብዱላህ ኢብኑ ዑነይስ የሚባል ሱሐቢ ረዲየላሁ ዐን ሱሐቢውን ጀሊል ወጣት ሱሐቢ ነው ባንድ ወቅት እሱንና መሰል ወንድሞቹ ጋር ሆኖ ነብዩ በጣም ከባድ ስራ ያዟቸዋል ስራው ታሪኩ ሰፊ ስለሆነ እዚህ ጋር ያለው ፓርቱን ብቻ ነው ለማንሳት የምፈልገው ስራው ከባድ ስራ ነው በጣም ነብዩን ለመግደል አንድ ሰዎችን የሚያሰባስብ ሰው ይሁዲ ሰው ነበረ የዛን ሰው ምን ያደረገ እንደሆነ ተልኮውን ተወጥቶ እንዲመጣ ነበር እዛ ቦታ ላይ የታዘዘው በሚገርም ሁኔታ 4000 ሰዎችን አልፎ የሚሰራውን ስራ ማየት ብቻ ሳይሆን ሰውየውን ገሎ አንገቱን ቆርጦ ነብዩ ጋር ይዞላቸው መጣ ሱሐቢው ነብዩ ገረማቸው የዛ የሱሐቢ ጥንካሬ ከዛ ሁሉ ሰዎች ኢፍቲላት አድርጎ አምልጦ ያን ሰው ገሎ መምጣቱ ገረማቸውና ነብዩ ለሰራው ስራ ጀዛ ኸዋን ወጣ ሱሐቢ ነው ጀዛውን ሊከፍሉት ላደረገው ነገር ማካካሻ ሊሰጡት ናቶሎ ተከተለኝ ቤቴ ያኒ ሀዲያ ሰጣለሁ አሉት مرحبا على نبي يميت حديا لسطوت ነው ምን አይነት ሐዲያ ነው የሚሰጡት ረሱል ከሰጡት ትልቅ ነገር ነው የሚሰጡት ያ اخوان ነብዩ የሚሰጡት ሐዲያ እየተጠበቀ ሲል ነብዩ ከቤታቸው ወጡ ምን ይዘው ወጡ በትር كان بيدي عصايا በእጃቸው በትር ይዘው ወጡ ምን አሉ ረሱላህ ሰለላሁ ዐለይሂ ወሰለም خذ هذه العصايا يا عبد الله እቺን በትር ያዛት አሉት ረሱላህ ሰለላሁ ዐለይሂ ወሰለም እቺን በትር ያዛትና يوم القيامه ስታገኝ ትመልስልኛለህ ጀነት ይዤ እገባለሁ አሉት ረሱላህ ሰለላሁ ዐለይሂ ወሰለም የዛ ሰው ጀነት ምንድናት ያቺ በትር ናት والله ይላል ከዛ በኋላ ረዲየላሁ ዐንሁ ከጃች በትር ተለይተኛ አጣቀም ስቀመጥም ሲሄድም ስተኛም በጀጃት ነው ሲሞትም ምን አለ አብራችሁ ቅበሩ ለምን ጀነቱ ናት ኢኽዋን يوم القيامه ነብዩ ያ ረሱላህ ቻት በትሯ ብሎ ለነብዩ ይመልሳል ጀነት ነብዩ ዝድረስ ነበር ለሰሃባዎች ጀነትን ቅርብ አድርገው የሚያሳዩአቸው ጀነትን እንዲያፈቅሩ የሚያደርጓቸው እዚሁ ጋር በጣም የሚገርም ነገር ላሳያችሁ በአንድ ወቅት ሰሃባዎች እንደተሰበሰበው ነብዩ ጥያቄ ጠየቁ منكم دخل الجنه ማን ነው ከማከላችሁ ጀነት የገባሉ ረሱላህ يعني شيء غريب سؤال غريب ጥያቄው የሚያስገርም ነው ሱሐባዎች ዱንያ ላይ ናቸው ያሉት ጀነት ማን ነው የገባው ሲባል ሁሉም ሱሐባ ግራ ገባውና ዝም አለ ዝም ሲሉ ቀሳለና አብዱላህ ኢብኑ ዑመር እጁን አነሳና እኔ ያ ረሱላህ ሲል ዑመር ደነገጡ ልጃቸው እንዴ ምን ነካው ይሄ ልጅ አሉ ነው አቡበከር ነው ዑስማን ባሉበት ቦታ ላይ እኔ በገብቻለሁ ሲል ሰይድና ዑመር ታው እንዳይሉት ርቀት ላይ ነው የተቀመጠው አፈርኩ አሉ ከዛ ቀጠሉ ነብዩ ፈገግ አሉና منكم اكل شجره من الجنه كما اكلاتوا የጀነትን አትክልት የበላ ማን ነው አሉ ረሱላህ አሁንም ሁሉም ሰሃባ ዝም አለ ዝም ይስሉ ለሁለተኛ ጊዜ አብዱላህ ዑመር እጁን አወጣ ዑመር የት ልግባሉ ለዚህ ልጅ ነው ማደርገው ግራ ገባኛል አሁንም ሶስተኛ ጠየቁ ነብዩ ፈገግ አሉና منكم شرب شربة من الجنه ማን ነው كما اكلاتوا የጀነት መጠጥ ይጠጣሉ አሁንም ለሶስተኛ ጊዜ አብዱላህ ኢብኑ ዑመር والله ዑመር መግቢያ አጣው አሉ ለበሱ ከዛ ነብዩ ሳቁና ምን አሉ ያ اخبركم يا عبد الله
ንገራቸው አሉት አብዱላህ ኢብኑ ዑመርን كيف دخلت الجنة جنة እንዴት እንደገባህ እንዴት ጀነት እንደገባህ እንዴት የጀነትን አትክልት እንደበላህ እንዴት የጀነትን መጠጥ እንደጠጣህ ንገራቸው አሉት ረሱላህ والله يا رسول الله دخلت الجنة بدخولك إياه يا رسول الله جنة ገባው አንቱ በመግባቱ አላቸው ረሱላህ ተመልከቱ ያ ኢኽዋን ጀነትን አትክልት በላው አንቱ በመብላቱ እርግጠኛ ነኝ አላቸው አንቱ በልተዋል እንደምበላው እርግጠኛ ነኝ ጀነት መጠጣው ገባው አንቱ በመግባቱ አላቸው ረሱላህ ተመልከቱ ያ ኢኽዋን ጀነትን አትክልት በላው ሐባ ነብዩን በመከታተል የነብዩን ሱና በመያዝ አቢድ የሚባል ሱሐባ የሚታወቀው አብዱላህ ኢብኑ ዑመር ነው ረዲየላሁ ነብዩ እዚህ ደረጃ ነበር ሰዎችን ጀነትን እንዲያፈቅሩ ጀነትን አእምሯቸው ውስጥ እንዲስሉ ጀነትን አቅርበው እንዲመለከቱ ያደረጉት ለዚህ ነበር ረሱላህ ተራራው ሳይቀር يعني هذا جبل الأحود يحبنا نحبه ይሄ ኡሁድ የጀነት ተራራ ነው ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ተራራው ራሱ ተመልከቱ እዛ ላይ ሱሐባው እንዲጓጓ ነው ለሞት እንዲመኝ ነው የጀነት ተራራ ላይ መቆምን እንዲያስቡ ነው ይሄ ኡሁድ ተራራ የጀነት ተራራ ነው ይወደናል እንወደዋለን ይላሉ ረሱሉላህ ሰለላሁ ዐለይሂ ወሰለም ሙእሚን ልቡን ሲገልጹለት ተመልከት ሙእሚን አይደለም ሙእሚንን የሚጠላ ልብ ሊኖረው አይደለም ሙእሚን ወንድሙን የሚመቀኝ ልብ ሊኖረው የሚያወግዝ ልብ ሊኖረው ቀርቶ ጉዝ ነገር የሚያፈቅር ነው ሙእሚን ማለት ኡሁድ ተመልከቱ ነብዩ ሲገልጻቸው ኡሁድ ተራራ ነው ይወደናል እንወደዋለን ያሉት ኡሁድ ጀበል من الجنة የጀነት ተራራ ነው ያሉት ረሱላህ ሰለላሁ ዐለይሂ ወሰለም በዚህ አይነት ነው ነብያችን ሰለላሁ ዐለይሂ ወሰለም ሰዎች ጀነት እንዲያስቡት ያደረጉት እንግዲህ ጀነት ላይ ካሉት አጅመል መዋቅፎች ውድና የሚያሳሱ የሚያጓጉ የሰው ልጅ ሊመኛቸው ሊያስባቸው ከሚገቡ ቦታዎች ሁሉ يوم القيامة الله مملكتنا يا إخوة الإيمان الله كم يوصوش يدركنا يعني يقول رسول الله صلوات الله عليه وسلم إن أهل الجنة إذا دخلوها نزلوا فيها بفضل أعمالهم يعني يسوي جنة سوتش جنة قبالو ويم جنة لا يرفعلو بسرواتهم الكام سراوش سبب هنا ولاشوا ثم عوضا في مقدار يوم الجمعة من أيام الدنيا فيزورون ربهم من يدرج الله شوال لك إن سامنتو جمعة بالدنيا قطعة እንደሚኖረው جمعة كان الله እንዲዘይሩ ይፈቀድላቸዋል ተመልከቱ يا إخوان الله ጋር እንዲገናኙ ይፈቀድላቸዋል ويبرز لهم عرشه ويتبدى لهم في روضة من رياض الجنة فتؤضى لهم منابر من نور ومنابر من لؤلؤ ومنابر من ياقوت إذا ساعت لي الله سبحانه وتعالى بقول نجر يجلس على عرش يجلس الله شوال كل نجر يتايا شوال روضة من رياض الجنة يجن شف وشي زجاج الله شوال إذا الله من هذا الله شوال لسويش عند درجات شو ود الماز ود بوتا ود مكمجاوش كلؤلؤ كمنابروش يميجرمو منابروش يزجاج الله النزاس كورك كبر يتزجاجوا ويجلس أدناهم وما فيها من دري على كثبان المسك والكافور يعني زكة يامي بالو والله مسك الكافور لا ينو يمك أمت أو يميارفو يمك ويوم النذا يقولون وما يرون أن أصحاب الكراسي بأفضل منهم مجلسا قال أبو هريرة يا رسول الله وهل نرى ربنا سويش عندون درجون يلبت نبوتها يتملك تبع لبس علي نبي من يلالو أبو هريرة طيقوا يا رسول الله أننا يوالنا على رسول الله صلى الله عليه وسلم نبي من قال نعم هل تتمارون في رؤية الشمس والقمر أن ترى لا تشون ديالو رسول الله صلى الله عليه وسلم رؤية الشمس والقمر في ليلة البدر እንግዲህ ليلة البدر ጨረቃ ሙሉ በመጥቶንበት ጊዜ 14 13 14 15 በአረበኛ አቆጣጠር በነዛ ወቅቶች ፀሐይ ሞልታ እንደምትታየው ጨረቃ ሙሉ ሆና ጎልታ እንደምትታየው ያኒ ጨረቃን ማየት ፀሐይ ማየት እንደማይሳን እርግጠኞች አይደላችሁ እንዴ ልክ አላህንም እንደዛው ታዩታላችሁ አሉ ረሱሉ ሰለላሁ كذلك لا تمارون في رؤية ربكم ولا يبقى في ذلك المجلس رجل إلا حضره الله محاضرة الله سبحانه وتعالى بزا قمت لاي بزا مجلس لاي بزا بوتا لاي يانداندون سو الله ينغروا على رسول الله تملكتوا احمد محمد ادريس فاطمه خديجه تبلو يانداندو سو الله ينغر على الرسول يا فلان ابن فلان اتذكر يوم قلت كذا وكذا 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 فيذكر ببعض أذراته في الدنيا فيقول يا رب أفلم تغفر لي الله من يلوال رسول الله من يلوال أتذكر تستوصل له إهن يسرهم بزيك أن إهن يالكون قال إهن يتناقر كون نقر سلو سو يوجد نقطع كيف يا نونجلين على الماركينيم يقرأ على الكينيم من ديبلو إلى لالو يعني الدنيا لا يسر وانجل سيستوصل الله سبحانه وتعالى فيقول بلى فبسيئة مغفرتي بلغت منزلتك هذه بنزلتنا بسفي مهرتين وزبوت على يدرسكو فبينما هم على ذلك غشيتهم صحابة من فوقهم لك بزيولي تعالى ياندان نسو الله يانا على بس الله بلا يتشو لاي دامنا يكباتشو الصوتشن دامنا يكباتشونا فأمطرت عليهم طيبا لم يجدوا مثل ريحها شيئا قط
ያቺ ዳመና በጣም የሚገርም የሚጣፍጥ ሽቶ ማዝነብ ትጀምራለች አሉ የሰው ልጅ በሐያቱ አሽትቶት የማያውቀውን ሽታ ይሸታል አሉ ረሱላህ ሰለላሁ ዐለይሂ ወሰለም ويقول ربنا تبارك وتعالى قوموا إلى ما أعددت لكم من الكرامة فخوضوا ما شئتم ما اشتهيتم الله تنسوا إلى الشوال ዛሬ ስጦታ ተዘጋጅቶላችኋል ጆም الجمعة የምትፈልጉትን ስጦታ ውሰዱ የምትፈልጉትን ነገር አንሱ ከአላህ ስጦታ ውሰዱ ይባላሉ ምን አለ ይላሉ ረሱል فناتي سوقا قد حفت به الملائكه ملائكوች የከበቡት ገበያ ላይ እንሰበሰባለን አሉ ልክ እንደ ገበያ ነው ሰዎች የዛ ሀገር ገበያ ድካም ልፋት የለበትም ኢኽዋን ውበትን የሚጨምር ነው የሚገዛ ነገር የለም የሚደረግ ነገር የለም መውሰድ ብቻ ነው ገበያው የምትፈልገው ማንሻ ቦታ መድረክ ብቻ ነው የተዘጋጀው فيها ما لم تنظر العيون مثله ولم تسمع العذان يعني عين يتوت ما يقو جورو سمتوت ما يقو ولم يخطر على قلوب بسوش لب لا يعرفوا ما يق ነገር ሁሉ ይገኛል الله الرسول فاحمل لنا ما اشتحينا ለሁላችንም የተመኘነው ይደረግልናል ليس يباع فيه ولا يشترى ሽያጭና ግዥ ለምዛ ቦታ ላይ وفي ذلك السوق يلقى اهل الجنه بعضهم بعضا فيقبل الرجل ذو منزله المرتفعه فيلقى منه دونه وما فيه دنا فيروعه ما يرى عليه من اللباس اذا ساعت ላይ ነው ያ በደረጃ የሚበላለጡ የጀነት ሰዎች የሚገናኙት የሚታዩት ያላቸውን ደረጃ ያላቸውን ልብስ ያላቸውን ጸጋ አንዱን የሚመለከቱትና የሚያዩት مرحبا واهلا لقد جئت وان بك من الجمال كذا በኋላ ምን ይላሉ وفي اخر الحديث በዚህ ሐዲስ ለመጨረሻ ላይ ነብዩ ሲገልጹ عندما يرجع الى زوجتي ሰው ከገበያ ውሎ ሲመለስ ደክሞ ተዓብኖ ለፍቶ ነው የሚገባው አይደለም ዱንያ ላይ እዛ ሰዓት ላይ ግን ወደ ቤቱ ሲመለስ ሚስቱ ምን ትለዋለች አሉ ረሱላህ ሰለላሁ ዐለይሂ ወሰለም يعني مرحبا واهلا እንኳን ደህና መጣችሁ ይባላሉ ان لقد جئت وان بك من الجمال افضل مما فارقتنا عليه ከቤት ስትወጣ ከነበርህ የበለጠው በተጨምረህ መጣህሳ ምን አግኝተው ነው ትሏለች ሚስቱ ተመልከቱ ኢኽዋን فيقول إنا جالسنا اليوم ربنا الجبار ويحقنا أن نقلب بمثل ما انقلبنا እኛ እኮ ዛሬ አላህ ጋር ነው ተቀምጠን የመጣነው አላህ ጋር ነው ብለን የመጣነው ይሄ ያለን ደረጃ ያገኘነው ውበት የሚደንቅ ነገር አይደለም የሚገርም ነገር አይደለም ማግኘታችን ከነበርንበት ሁኔታ ብንለወጥ የሚገባ ነገር ነው ይላሉ وعن صحيب رضي الله عنه قال تلا النبي صلى الله عليه وسلم هذه الآيات للذين أحسنوا الحسنى وزيادة من يلالو رسوله إن آيات قروا لأن زال ملكا من السر سوج أحسنوا الحسنى ملكا من قرأ الله تشو أحسن جنة الحسنى جمال الله تشو يعني لملكا مسراتشو واقع جنة الله تشو وزيادة ومن دنو الله نيال وقال إذا دخل أهل الجنة جنة يلالو نبيه وأهل النار نار نادى مناد تطاري ويتأرل يا أهل الجنة إن لكم عند الله موعدا يريد أن ينجدكموه الله قال قطروا الله شو يعني قطروا شو قالوا اللي مولا الله شو الله يفلقال من يبال له إذا سأدري فيقولون وما هو من دنو يا نقري لالو ألم يثقل موازيننا ميزاناتنا المولى لنا ويبيض وجوهنا فتاچنا لا برالنم ويدخلنا الجنة ويجرنا من النار كجهنم طبقون كل النجار اسامرولن جنة اسغبطون كذي بلاي ምንድነው የቀረን ነገር ምን የጎደለብን ነገር አለ ይላሉ قال فيكشف لهم حجاب فينظرون اليه حجاب يغلطال اللهن يملكتالو قال فوالله ما اعطاهم شيئا احب اليهم من نظر اليه ولا اقرب بعيونهم الله ከሰጣቸው ነገሮች ሁሉ ለነሱ የሚያስደስት ልባቸውን የሚያረጋጋ ነገር አላህን ከማየት የበለጠ ነገር እንደሌለ ነብያችን ሰለላሁ ዐለይሂ ወሰለም يعني ይናገራሉ አሽረፈል ኸልቅላህ ሰለላሁ ዐለይሂ ወሰለም ይዘን ኢኽወተል ኢማን ይሄ መጃሊስ ነው ከፊታችን የሚጠብቀን ይሄ መጃሊስ ነው ልንመኘው ልናስበው የሚገባን ሐቂቃ يعني እንግዲህ ጀነት ላይ ልባቸውን ንጹህ የሆኑ የጸዱ ራሳቸውን ከወንጀል ያላቁ ዛሬ ከተለያዩ መሐረማቶች ራሳቸውን የጠበቁ በዱንያ ላይ ለኸይር ሲጠሩ ለጥሩ መልካም ምላሽ የሰጡ በመልካም ነገሮች ላይ የተገኙ ለሁሉ ነገር ለኸይራቶች የተጣደፉ የተሽቀዳደሙ በኸይር ነገር ላይ ሙሳበቃ ያደረጉ መልካም ነገር ሲጠሩ ያልሸሹ ሰዎች ለሐራም ራሳቸውን ያላቀረቡ ሰዎች አላህ በሚፈልገው መንገድ ላይ የተዘጋጁ ሰዎች ሁሉ እነዚህ ሰዎች ይሄ መጅሊስ ለነሱ ተዘጋጅቶላቸዋል ይሄ ጀነት ይሄ መጨረሻ ይሄ መሲር ለነሱ ተዘጋጅቶላቸዋል ያን ዝግጅት ሁላችንም የዛ ሰዎች ለመሆን ራሳችንን ዛሬ ካለብን ደነስ ካለብን ቁሻሻ ካለብን ጥፋት ካለብን መጥፎ ስሜት ከጊዜያዊ ሸህዋ ከጊዜያዊ ነገሮች ሁሉ ራሳችንን አውጥተን አርቀን አሽሽተን ምን ላይ ልንገኝ ይገባናል አخوات الإيمان الله ከሚፈቅራቸው ከሚወዳቸው ይቅር ከሚላቸው يوم القيامة في ለፊት ከሚያናግራቸው كما قال النبي صلى الله عليه وسلم يوم القيامة الله ሰዎችን ያናግራቸዋል الله ሰዎችን ይጠራቸዋል እያንዳንዱ ሰው
አህመድ ሙሐመድ ፉላን ኢብኑ ፉላን ተብሎ ስሙ ይጠራል የሙል ቂያማ የሰው ልጅ ስሙ ሲጠራ መላእክቶች በምን ይለዩታል በፍርሃቱ በጭንቀቱ ሲንቀጠቀጥ ፊቱ ሲለዋወጥ ይለዩታል ያመጡታል አላህ ፊት ይቀርባል ጥሩ ሰው ከነበረ መጥፎም ሰው ከነበረ አላህ ፊት ይቀርባል ነብዩ እንደገለጹት በሐዲሳቸው ላይ እያንዳንዱ ሰው አላህ ፊት ያላስተርጓሚ ንግግር ይደረግለታል ይላሉ ያ አብዲ ማ ገረከ ቢሊቃኢ እኔ ጋር መገናኘት ምን አታላለ ይላል አላህ Subhanahu Wa Ta'ala ሰዎች ጋር ጥሩ ይዘህ ስትሄድ እኔ መጥፎ ትመጣይ ነበር ለሰዎች ከሰዎች ስትደበቅ እኔን አትደበቀኝ ነበር ለሰዎች መልካም ስራ ስትሰራ ለኔ መጥፎን ታመጣልኝ ነበር والله ያ ረቢ አስቆጥተኸኛል አንተ ላይ ፈቃደኛ አይደለሁም ካጠገብ ይጥፋልኝ ይላል አላህ Subhanahu Wa Ta'ala والله ይላሉ ሰይድና አሊ ሰዎች የዛ ሰዓት ላይ አላህ ሲያናግራቸው ከቀኑ ክብደት ከጊዜው አስፈሪነት የተነሳ እኛ ዓለሙ አቅዋመን ይላሉ ሰይድና አሊ እኔ ሰዎችን አቃለው በድንጋጤ አላህ ፊት ስማቸው ተጠርቶ ሲቀርቡ በድንጋጤ ከፊታቸው ስጋ የተቆረጠ የሚወርቅ ሰዎች አሉ ይላሉ ረዲየላሁ ዐን በዛው ጎን ለጎን ደግሞ ምን አሉ ኢኽዋን አላህ ይወደዳቸው አላህ ይቅር ያላቸው አላህ ይማራቸው ሰዎች ይቀርባሉ ወደ ጀነት አላህ ጋር ይመጣሉ እድኒን ያ አብዲ ባሪያ ይቀርበኝ ይላል አላህ Subhanahu Wa Ta'ala አሁንም ቀርበኝ ይላል ተጠጋኝ አተذكر ذنبك كذا وكذا وكذا ይሄንን የሰራው ወንጀል ታስተውሳለህ ያ ረብ አልማርከኝም ይቅራል አልከኝም ይላል ምሪህማ ይቅርታ ብያለሁ እጥፍ ድርቦ አጅርንም ከፍያለሁ በል ዛሬ እኔ ወድጃለሁ ጀነት የማስገባለሁ ጀነት ገለው አላህ ረሱላህ ሰለላሁ ዐለይሂ ወሰለም አላህ ይሄንን ከሚጋብዛቸው ሰዎች ውስጥ ለመሆን ዛሬ ራሳችንን ማዘጋጀት የግድ ይለናል ኢኽዋን በኸይር ስራ ላይ መገኘት የግድ ያስብለናልና ሁላችን አላህ ከነዛዎች እንዲያደርገን ያኒ ያሉን ጊዜ መጠቀም የግድ ነው መጪው ጊዜ እንግዲህ ከፊታችን ረመዳን አለ ረመዳን ተጠቅሞ ሰዎች ለመማር ጀነትን ለማግኘት እንግዲህ ጀነት ውስጥ ካሉት ደረጃዎች ጀነት ውስጥ ካሉት ቦታዎች ጀነት ውስጥ ካሉት መልካም ነገሮች አንዱ ጀነት 8 በሮች አሉት ባብ الصلاه ባብ الجهاد ባብ الصدقه ባብ الصوم ጾም ረያን የሚባል የጾሚዎች በር አለ ያን የሚገቡ ሰዎች ጾምን በትክክል የጾሙ ሰዎች አላህ ጋር ባብ الصدقه ባብ الصوم ረያን መታወቂያ የመታረቂያ መለሻ የተውበት አድርጋ ያሳለፉ ሰዎች ተጠቅመውበት ያልፋሉ ተጠቅመውበት ይወጣሉ በዚህ አይነት መልኩ ስለዚህ ፍርሶችን አጋጣሚዎችን ተጠቅመን ራሳችንን ከወንጀል አጽድተን እነዚህ የተወሰኑ ሶስት ነገሮች ተጠቅመን ማለት አለብን የመጨረሻው فإذا كنت مشتاقا للجنة وخائفا من النار فهذه هي الطريق أمامك النزيه جنتنا فاكي كهنا يعني جهنمن يفران سوش كهونن في اللفتاتشن إيه براللن من فلا تعرض نفسك لأحوال القيامة نفسهن لقيامة أصدقن هونيتا تاقلتو فلن تتعرض لها إن كنت مؤمنا طائعا راسهن بزاينة موقف لا إنها تطل مؤمن إنها تقي هناك السبك ولن تتعرض لفتنة القبر إن كنت مؤمنا طائعا لقبر فسنا ما تقلتم أنت الله أنت زاج فري باريكون وأمامك عمر سهل للغاية بتعم قلال نقروش كيف تلفتاتشن تقمطوان صوست نقروش عند توبة إلى الله وده الله من ملس من تاب من ذنب كمن لا ذنب له كونجلو توبة أرجو يتملس ونجل إندل الله سوي قطران وده الله يكرر نملس حياتنا بتلاقي نقروش أسلفنوال بتلاقي طفاتو تشرسوال يالن ناكم متشن دم من هيدا نوكم يكرر جزء من هذا هنا ناكم إخوة الإيمان سلزي جزء وانت تكمن وقتنا السبن توبة هذرجن الله قال ترك اللي يقبل ሁለተኛ استغفار ላሳለፍናቸው ወንጀሎች ምህረት መጠየቅ ذكر ማብዛት استغفار ማብዛት ይሄ ትልቁ ሌላ ወሳኢል ነው እንደዚሁም ደግሞ وحسنات الكثيره بالقدر الذي تستطيعه حتى ولو كنت مرتكبا للمعاصي يعني በቻልከው መልኩ حسنات ለማብዛት ጥረት ማድረግ حسناتን ለመጨመር ያንን ማካካሻ ነገር ለመፍጠር ሰው ይሳሳታል ሰው ጥፋት ላይ ይወድቃል ያን ነገር ለማካካሻ ኸይር ማብዛት የቻልከውን ነገር መሞከር ሰለፎቹ ምንድን ነበር የሚመክሩት አንድ ሰው አንድ ጥፋት ላይ ሲገኝ ይሄን ሰደቃው ይሉታል ያን ወንጀል ማካካሻ ሆኖ አልነበረም ያን ወንጀል መቀየሪያ ሆኖ አይደለም ግን ምንድነው ኢማሙ ሻፊዒ ረህመቱላህ ዐለይሂ አንድ ሰው መጣና ምን አላቸው ያ ኢማሙ ሻፊዒ ሰው ያማሁ ተቸገርኩ ከሐሜት ለመራቅ ራሴን በመወከር አልቻልኩም ሐሜት ላይ በየጊዜው ወድቃለሁ ሐሜት ለመተው ምን ትመክሩኛለሁ አላቸው ኢማሙ ሻፊዒ ምን አሉት እንግዳው ካሁን በኋላ ሐሜት ለመተው ካሰብ ካሉት አንድ ሰው ስታማ አንድ ብር ሰደቃ ስጣሉት ወይም አንድ ዲርሃም ስጣሉት ገንዘብን ስለምትወድ ማማተን ታቆማለህ አሉት ረዲየላሁ ዐንሁ ተመልከቱ ሐሜት አንድ ብርጋ የሚወዳደር ሆኖ አይደለም ግን የሰው ልጅ በባህሪው ነፍስያው ደካማ ናትና አንተ ይሄንን ስታስብ እስቲ ሰው ካማው 10 ብር ሰጣለሁ ብለህ ነይትማ 10 ብር ሰጣለሁ ብለህ ከነየትክ አንተ 10 ብር በጣም ውድ ስለሆነች 10 ብሩን ባሰብክ ቁጥር ሐሜቱን ታቆማለህ ሐቂቃን ያካለም ይዘን ምን ማድረግ ማለት ነው ሐሰናቶችን ለማብዛት ጥረት ማድረግ ዛሬ ሐሰናት የማብዣ ጊዜ ነው خير سرا የማብዣ ጊዜ ነው ዛሬ ሚዳኑ ነው አደባባዩ ነው ሚናኡ ነው ሐቂቃ ልክ ሆነ ማዕረድ ነው
ያኒ እድሉ ተከፍቷል በሩ ተዘጋጅቷል እንጠቀምበት አፊያው ይያለ ጤንነቱ ይያለ ሲሐው ይያለ ሁላችንም እንመለስ ሴት ወንዱ እናት አባቱ ትልቅ ትንሹ ትልቁም እድሜ ገፍቷል ይሄ እድሜ ሂዷል ከዚህ በኋላ የሚጠብቀው ሞት ነው 40 ዓመትን ከተሻገረ ሰው በኋላ ሰው የነቢ ኡመት ነውና ምናልባት አላህ ካለው 60 ዓመት ሊደርስ ይችላል ካዘነለት ነው ከዛ በላይ ማለፍ የሚችለው ወደ ሞት እየተጠጋህ ነው ምንድነው የሚጠብቅህ አንተን ምንድነው የሚጠብቅሽ አንቺን ወደ አላህ መመለስ ተውበት ማድረግ ካለንበት ጥፋት ضلال ራሳችንን መጠበቅ ወጣቱም ሐያቱን ጊዜውን ሊያስብ ይገባል በወጣትነት የሚኖርበት ሁኔታ ላይ ኖር ይችላል ይሄ ወጣትነት ይቀየራል ሞት ይመጣል በሽታ ይመጣል ሁሉ ነገር ከእጅህ መልጣል ከእጅህ ይቀራል ዛሬ ልጠቀምበት ያያስኩት ነገር በአግባብ ላውለው ገንዘቤን በخير ነገር ልጠቀምበት ለخير ነገር ላውለው ሁሉ ነገርን ሴት እህቷ ዛሬ አደባባይ እርቃኗን ወጣ ራስዋን ጥላ ከአላህ ትእዛዝ አፈንግጣ ሂጃቧን ገልጣ ሙሐረማት ላይ ተገንታ ያለችት ወንድም ሁሉም ሊያስብ ይገባዋል ነገ ጧት የሚጠብቃት መጨረሻ አስከፊ መጨረሻ ነው ዛሬ አላህ ጋር ካልታረቀች ዛሬ ላጠፋችው ጥፋት ይቅርታ ካልጠየቀች ስለዚህ እድሉ አለን ዛሬ ተጠቅመንበት ምህረቱን ጠይቀንበት አላህን ይቅርታ ጠይቀንበት ወደ ጀነት ተጋባዦች መሆን የምንችለው እኛው ነን ይሄን እድል ለመጠቀም ዛሬውኑ ሁላችንም ተውበት አድርገን እስትግፋር ያበዛን ኸይር ስራችንን ለማብዛት ጥረት ያደረግን ሁላችንም የጋራ እንቅስቃሴ እንድናደርግ ነው እንግዲህ የምንሳስበው በመጨረሻ እዚህ ላይ የማደርገው ወይም የመጨረሻ አድርጌ የማቀርበው ምንድነው ሐቂቃ ያ ኢኽዋን እዚህ ቦታ ስንቀመጥ እዚህ ቦታ ስንገኝ والله ሁላችንም ሌላ ነገር ፈልገን አይደለም ማንንም ምንም ማውቁ አይደለም ሁሉም የአላህን ውዴታ ፈልጎ የአላህን ምህረት ሽቶ ነው አላህ Subhanahu Wa Ta'ala እዚህ ቦታ የተቀመጡ ሰዎችን ወይም ደግሞ ሐለቀተ العلم የሚሰጥበት ቦታ ላይ ዚክር ያለበት ቦታ ላይ የአላህ ቃል የሚወሳበት የነብዩ ሰለላሁ ዐለይሂ ወሰለም ስም የሚነሳበት ሐዲስ الرسول የሚቀራበት ቦታ ላይ አላህ ራሱ ያናገረ መላእክቶቹን ያወያየ እነዚህን ባሮችን አሁኑ ምራቸዋለሁ ነው የሚለው አላህ Subhanahu Wa Ta'ala inni qad ghafartu lahum በርግጥ ምራቸዋለሁኝ እነሱ ጋር የመጣውን ባጋጣሚም የተቀላቀለውን እነሱ ጋር መጥፎ አይቀላቀልምና ሁሉንም ምራቸዋለሁ ይቅርብያቸዋለሁ ነው የሚለው አላህ ይቅርብሏቸው ጀነት ከሚያስገባቸው ወይም ደግሞ ጀነት ምህረቱ ውስጥ ከሚለግሳቸው ሰዎች ያደረገን اللهم إنا نسألك الجنة ما قرب إليها من قول وعمل ونعوذ بك من النار ما قرب إليها من قول وعمل الله እንግዲህ ጀነትን እንጠይቀዋለን ወደ ጀነት የሚያቀርቡ ስራዎችን ሁሉ እንዲያገራልን ከጀሃነም እንዲጠብቀንና ወደ ጀሃነም ሊወስዱ የሚችሉ መንገዶችን ሁሉ እንዲዘጋልን አላህን እየጠየቅኩኝ አላህ እዚህ የተሰባሰበነውን ሁሉ ይቅር ብሎ ከዚህም ውጭ ያሉ ሁሉንም ወንድሞችና እህቶችን አማኙን ሁሉ የተውበት እድል ሰጥቶ እስትግፋር አድርገው ምህረቱ ተለግሶ ጀነት ከሚያስገባቸው ጀነት ጠባብ ቦታ አይደለችም እኛ ጨንቆን ሌሎች እንዳይገቡባት ተጠበን ተጨንቀን ልንኖር አይገባን ኢኹተል ኢማን ለሁሉም ረህመቱ ናት አላህ እዝነቱን የሚያሳይባት ቦታ ናት አላህ ሁሉንም አማኝ ሁሉ አዝኖለት ይቅር ብሎለት ጀነት ከሚገቡ ሰዎች እንዲያደርገን ለሁሉም የተውበት በር የመመለሻ በር እንዲያደርጉትና እንዲወፍቀን እየጠየቅኩኝ ንግግሬን በዚሁ ጨርሳለሁ جعلني الله إياكم مما يستمعون القول فيتبعون أحسنه وبالله التوفيق والسلام عليكم ورحمة الله وبركاته سبسكرايب بمرق بيتساب يهرو